እኔ ዛመጠለው አካባቢ ነበርኩና አንድ እናት መጥቶ ለኔና ደካማ ስለሆንኩ እግሬን መምጣት አካባቢ ስለማልችል ነው። ልጄ ሌላ እምነት ተከታይ ነበረች። ሌላ እምነት ተከታይ ነበረች። ያው ዘማሪ አክራሪ ናት። ግን የምንኖረው በአንድ ቤት ነው እና ከጊዜ በኋላ ገባች፣ ጸነሰች። ጽንሳ ወደ 5ኛ ወር አካባቢ ሐኪም ቤት ስንሄድ ጽንሱ ሙቷል ተባለ። ሙቷል ተባለ። አዳምጡ፣ ጽንሱ ሙቷል ተባለ እና አንደኛውን ዶክተር ስላላመን ሌላ ቦታ ደግሞ ይዣት ሄዱ። አሁንም እዛው ተመሳሳይ ቃል ነው። 3 ቦታ ላይ ሄድን። አንድ አይነት ነው። ሙቷል፣ በኦፕሬሽን መውጣት ነው ያለበት፣ አይጠቅም፣ እሷን እንዳይጎዳት እንዳይገላት ብለው አንድ አይነት ቃል፣ አንድ አይነት እስትንፋስ ያገኘ ነው። ከዛ በኋላ እሷ በጸበል ስለማታምን መጣሁና ጊዮርጊስንና ገብርኤልን ተባብራችሁ አድኗት፣ ወደዚህ መልሷት ብያልቅሽ ውስጥ ገብቼ ጧፍ ከሚበራበት የጊዮርጊስ ስዕል አለ፣ የገብርኤል ስዕል አለ። ሁለቱንም አይናቸውን እያየሁ አለቀስኩ። የምትሞትበት መሰለኝ። ከዚያ ጸበሉን አስቀድሼ ይዤ ሂጄ እንዳጋጣሚ ቁርስ አልበላችም ነበርና ውሃ ጠጭ ብዬ የቧንቧ አስመስዬ ከውጭ የቀዳው አስመስዬ ጸበሉን ሰጠኋት። እየሰማችሁ ነው? በሻይ ብርጭቆ ሰጠኋት። እንቺ ንጹሕ ጠጭ ብዬ እንዳጠረጥሬ ደግሞ ቅዱስ ጊዮርጊስ አንተ ቀድመህ ሄደህ ከገብርኤል ጋር እንደው አደራ ብታቅብኝ የምንጣላ ነው። እኔ ደግሞ እንደሚፈውሳት አውቃለሁ። ስለዚህ ሰጠኋት። ግጥም አድርጋ ጠጣች። ማታ ላይ ሙቷል የተባለው ይንቀሳቀስ ጀመረ። አረ ደግማችሁ አመስግኑ። ከዛ አልነጋብንም። ሐኪም ቤት ሌላ ሐኪም ቤት በጥሩ ሁኔታ ላይ ነው ያለ ተባለ። ከዚህ የበለጠ ነገር አለ? ተመልከቱ እግዚአብሔር። ከዛ በኋላ ይሄ ነገር ከተቀየረ ከተለወጠ ካረጋገጥን በኋላ አሁንም አላምንም። ሌላ ሐኪም ቤት ጥሩ ዶክተር ባለበት ቆንጆ ሁኔታ ላይ ነው ያለው፣ ምንም ችግር የለውም ብሏለን። ከዛ በኋላ እዛው ሐኪም ቤት እያለሁ ብታምኝም ባታምኝም የሰጠው የጊዮርጊስና የገብርኤል ጸበል ነው አልኳት። የዚህን ጊዜ ደነገጠች። ከዛሬ ጀምሮ ክርስቲያን ኦርቶዶክስ እሆናለሁ ብላ ቃል ገባችልኝ። ስለዚህ ዛሬ ትንሽ ስላመማት ነው ይዣት መጥቼ ብትመሰክር ማረጋለሁ። እምታፍርም ከሆነ ደግሞ እንደው እናንተ ፊት አምጥቼ ይህን ንስሐ ገብታ እንድትቀበል አደርጋታለሁና 100% ደስ ብሎ የመጣሁት ከእንግዲህ በኋላ በሞትም ሞት አይመስለኝም። ለ8 ዓመት እዚያ ቦታ ላይ ነበረች፣ ዘማሪም ነበረች። አሁን ግን እርግፍ አርጋ ጥላ ጸበልም ስወስድላት እምነቱንም ትቀባለች። አሁን ልጄ ከእኛ ቤት ወንጌል ያስተምራታል፣ በደንብ እየተማረች ነው፣ ክርስቲያን ሆናልኛለች። ስለዚህ ገብርኤልና ጊዮርጊስን አመስግኑልኝ ብላለች። ብላችሁ አመስግኑላት። ከዚህ በመቀጠል ወደ ዝማሬው እንሄዳለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። አጠር ያለ መዝሙር ወንድማችን ይዘምርልና እንደምታዩት እዚህ አሁን እኛ እያስተማር እዛ እያጓጉ ነው። ልማቱ እጅግ የሚመስጥ ልማት ነው ያለው። ይሄ ኮብልስቶን እንደምታዩት እንግዲህ ደብሩ በተለያየ ጊዜ ያስመጣው ኮብልስቶን ነው። ትናንትና እንደምታዩት ይሄ አካባቢ እጅግ የሚቀፍ የሚያስጠላ እንኳን ለጸሎት አልፎ ለመሄድም የሚከብድ የወንበዴ ዋሻ የነበረ ቦታ ነው። ዛሬ ግን ገነትን መስሎ እየተሰራ ነው ያለውና ይሄን ያሳየን ሰማይቱ እግዚአብሔር ነው ይብላችሁ፣ አመስግኑት፣ ክብር ምስጋና ይግባውና። ስለዚህ ጊዮርጊስ ከእንግዲህ በኋላ መጥተው ጸልየው
ደስ ብሎን አርፈንበት ጸልየንበት የምንሄድ ቦታ እንጂ እንደ ሌሎቹ ደብር የምንመለከተው አይደለም። ልክ ሌላ ቦታ ላይ ስንሄድ የምንመለከተው ቅናት ነበረ። አሁን ግን ጊዮርጊስ የሚያስቀና ሆኖ አግኝተነዋል። ገብርኤል ግቢው የሚያስቀና ሆኖ አግኝተነዋል። ስለዚህ ልል ብላችሁ እግዚአብሔርን አመስግኑት። የጀመሩትንም እግዚአብሔር አምላክ ይፈጽምልን። ሌላው እንግዲህ የገብርኤል የጊዮርጊስ የአቡነ አረጋዊ እንዲሁም ቂርቆስ ታቦት መግባቱን ታውቃላችሁ አይደል? የኪዳነ ምሕረት እነዚህ ጽላቶች እዚህ ቦታ ላይ አሉ እና በእነዚህ ቀን ጸበል እዚህ አውደ ምሕረቱ ላይ ለመርጨት በተደጋጋሚ ጊዜ ሞክረናል። ነገር ግን አንድ ዕቃ ስለጎደለ ማድረግ አልቻልንም። ፓምፕ የሚባል ነገር አለ። ስለዚህ ከዛ ደግሞ ሌላው ደግሞ ከዚህ አካባቢ ላይ ደግሞ ስቦ ጎማ ድረስ የሚያመጣልን ከዚያ ጸሎት ይደረግበታል፣ ይታጠናል። በእነዚህ በ5 ቀኖች ይታጠናል። ከዛ ጸበል ትረጫላችሁ ማለት ነው። ትፈልጉታላችሁ አትፈልጉትም? ስለዚህ ግን ፓምፓን መግዛት የምትችሉ አቅሙ ያላችሁ እግዚአብሔር አምላክ የፈቀደላችሁ ጎማው ደግሞ 20 ሜትር ምናምን የሚሆነው እሱንም መግዛት የምትችሉ ሰዎች ካላችሁ ይሄንን ጸበል እዚህ ግቢ ስር ያለ ለውሃ እንጠቀምበታለን። ተባርኮ ደግሞ ወደ ጸበል ይቀየራል። እግዚአብሔር የማይቀይረው ነገር የለውም። ስለዚህ ይህን እንድናደርግ አቅሙ ያላችሁ የፈቀደላችሁ ጊዮርጊስ ወይም ሰማዕቱ የፈቀደላችሁ ሰዎች ጸሎት የሚደረግላችሁ በቅዳሴ ጊዜ ስማቸው የሚጠራ የምትፈልጉ ገዝታችሁ ብታመጡልን እኛ ዋጋውን አናውቅም፣ ይሯንላችሁም ብርም አንሰበስብም። እናንተ አሰባስባችሁ አቅማችሁ የፈቀደው ይዛችሁ ብትመጡ በሚል ነው የምናሳስባችሁ። እንደምትገዙትም እናምናለን። ወደ ዝማሬው እንሂድ። እስኪ ሰብሰብ በሉ ሁላችሁም ከያላችሁበት ብድግ በሉ። ብድግ ብላችሁ ዙሪያውን ያላችሁ ወደዚህ ፊት ለፊት በዚህ ተባርካችሁ ካህናቱ እዚህ አውደ ምሕረቱ ላይ ነው ያሉትና የመጨረሻውን የቅዳሴ ጸሎት በሰላም ብለው ያሰናብቱናል። ሁላችሁም ብድግ ብላችሁ ሰብሰብ ብለን በጋራ ሆነን ዘምረን በጋራ ሆነን ጸልየን እንለያያለን። እግዚአብሔር ከሁላችን ጋር ይሁን። ብዙ ነን፣ የአንድ ንግሥ በዓል ያህል ሰው ያለን ይባላል። ናደናለ አማኑኤል ዛነ አለ መድኃኒዓለም ናደናለ አማኑኤል ዛነ አለ መድኃኒዓለም በእጃችሁ ያመሰግናል። ጨለሞብኝ ዙሪያው ገደል ነው የችግራር እንኳ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፍጹም አራክልኝ የልቤን ትካዜ አድነኛልና ቸርነትን አመሰግናለሁ። አማኑኤል ዛነ አለ መድኃኒዓለም ባልን አማኑኤል ዛነ
ያለ መድኃኔዓለም ያመሰግናችሁ። አቆይ ምስጋና ላንተ ይገባል ሲማጎጆ በረከስታ ብርሃንኛ ድልም አፍያንተ ነህና ማሰብ ወይ ሞልቷል አይጎል እንደገና ምስኪን አድርገኸኛልና ቸርነትህ ዓለም አማኑኤል ዛኔ አለ መድኃኔዓለም ለዓለም ለዓለም አማኑኤል ዛኔ አለ መድኃኔዓለም ጌታን አብዝተህ የምትመግብ ጌታ የምንስልን ባናገኝ ስጦታ ቀንም ሌሊት ሁሌ የሚያበራ መንገድ ለባሕር እጹብ ላንተ ሥራ አድርገኸኛልና ቸርነትህ ዓለም አማኑኤል ሳለ አለ መድኃኔዓለም ለዓለም ዓለም አማኑኤል ለዓለም መድኃኔዓለም አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በስብሐት በእልልታ በእጃችሁ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በስብሐት በእልልታ ሞትን ድል አድርጎ ምዕመናን አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እዚህ ያደረሰን የሠራዊት ጌታ አምላካችን እግዚአብሔር እሱ ነውና በመልአኩ በቅዱስ ገብርኤል ተራዳኢነት ስላደረሰን እልል ብላችሁ እግዚአብሔርን አመስግኑት። ደግመን እናመስግነው። ዛሬ የሚያስቸኩለንም ነገር የለም። አንዳንድ ቦታ ላይ ንግስ ነው፣ እዚህ ደግሞ ወርሃዊ መታሰቢያነቱን እናከብረዋለን። ዘማሪ አለ፣ ሰባኪ አለ። ከዛ በፊት ግን የመልአኩ ቅዱስ ገብርኤልን ድርሳን እንደተለመደው ስለሚነበብ አጠር ያለች ድርሳን እናነብና የግንቦትን ወር ቀጥታ ወደ ዝማሬ እንሄዳለን። የምንችል ቁመን፣ የማንችል ደግሞ ልጆችን ያዝን። በእድሜም ብዛት ደግሞ መቆም የማንችል በተለያየ ምክንያት እንዲሁ የበሽታ መልክ ያለብን ካለን ቁመን ማዳመጥ ይቻላል። እግዚአብሔር ከሁላችን ጋር ይሁን። መልአኩ ቅዱስ ገብርኤል ይቁምላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 19 ቀን የሚነበብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እናምናለን። ልዩ በሚሆን በቅዱስነቱ የሚቀደስ በምስጋናው የሚመሰገን አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከልም የሚቀዳደምበት ቀን የለም። ሁሉ ከእሱ ተገኝቷልና፣ ሁሉ የእሱ ገንዘብ ነው። ሁሉ ስለ እሱ ተገኝቷል። ሁሉም በመሃል እጁ የያዘ ነው። ሁሉ ከእግሩ በታች የሚገዛ ነው። ከእኛ ዘንድም ለእርሱ ምስጋና ይገባዋል፣ ለእኛም ከእሱ ዘንድም ስርየት ማግኘት ይገባናል። የመላእክትም የሰማይ
የሰራዊትም አለቃ በሚሆን የቅዱስ ገብርኤልም ድርሳን ይህ ነው እንላለን። ግንቦት 19 ቀን የሚነገር ጸሎቱና በረከቱ ከአገልጋዮቹና እዚህ ከተሰበሰብነው ምዕመናን ጋር ይኑር ለዘላለሙ አሜን። ናቡከደነጾር በነገሰ በ18ኛው ዓመትም 66 የሆነ ወርዱ 6 ክንድም የሆነ የወርቅ ምስል አሰራ። ዱራም በሚባልም በባቢሎን በረሃም አቆመው። አለቆችም መሳፍንቶችም መኳንንቶችም እንዲሰበሰቡ አዘዘ። የሀገሩን ታላላቅ ሰዎችም የባቢሎንም ሕዝብ ሁሉ የንጉሥ ናቡከደነጾርም ላቆመው ለምስሉ ምረቃ ወይም ላቆመው ምስል እንዲመጡ አዘዘ። ንጉሡም በምስሉ ፊትም በቆመ ጊዜ አዋጅ ነጋሪውን በብዙ አሰምቶ ጮኸ። ሕዝቡም አሕዛብም ሰፈርተኛውም እናንተ ንጉሥ እንዲህ ይላችኋል ብሎ በትልቅ ድምፅ ተናገረ። የነጋሪት ድምፅም የበገና የመሰንቆም ከዛጎልም የቃጭልም የከበሮም ድምፅም ዘፈንም ጨዋታም በሰማችሁ ጊዜ ንጉሡ ናቡከደነጾርም ላቆመው የወርቅ ምስልም አገልግሉ፣ ተገዙ፣ ስገዱ፣ ያልሰገደውና ያልተገዛውንም ወዲያውኑ በሚቃጠል በእሳትም ጉድጓድም ይጥሉታል ብሎ አዋጅ ነጋሪው ድምፁን ከፍ አድርጎ አሰማ። ሕዝቡም የነጋሪቱን የበገናውንም የመሰንቆንም የዛጎሉንም የጨዋታ መሳሪያ ሁሉ ድምፅን በሰሙ ጊዜ ንጉሡ ናቡከደነጾር ላቆመው ምስል ሰዎችን መጥተው አይሁድን አግኝተው ከናቡከደነጾር ዘንድም አጣሏቸው፣ ከሰሷቸው። በባቢሎንም አውራጃ ሥራ የሾምካቸውም ሰዎች ሁሉ ሲድራቅ፣ ሚሳቅ፣ አብደናጎ የሚባሉ አንተ ንጉሡ ለዘላለም ሕያው ነህ። አሕዛብ የነጋሪትም የበገናም የመሰንቆም የቃጭልም የከበሮም የዛጎልም የእነዚህም ሁሉ ድምፅን በሰማ ጊዜ እንዲመጣ ብለህም አዘዘ ነበረ። ንጉሥ ናቡከደነጾርም ላቆመው የወርቅን ምስልም እንዲሰግዱ እንዲያገለግሉም ብለህ አዝዘህ ነበረ። ንጉሥ ሆይ አምላክህንም አናመልክም፣ ትእዛዝህንም አልተቀበሉም፣ አንተም ላቆምከውም ለወርቅ ምስልህም አልሰገዱም። ንጉሡም ናቡከደነጾር ያን ጊዜ በብዙ ቁጣ ተቆጣና ሲድራቅ፣ ሚሳቅ፣ አብደናጎን አምጧቸው ብሎ አዘዘ። መጥተውም በንጉሡ ፊት ቆሙ። ናቡከደነጾርም ጠየቃቸው። ሲድራቅ፣ ሚሳቅ፣ አብደናጎ እውነት ነውን? አምላኬን አናመልክም ማለታችሁ ለሠራሁትም ለወርቅ ምስልም አትሰግዱምን? አሁንም የማትሰግዱበት እምቢታችሁን የምትገልጡበት እንደሆነ የነጋሪትና የበገና የዘፈንም የከበሮ ዘፈንም ድምፅም በሰማችሁ ጊዜ የማትሰግዱ ከሆነ ያን ጊዜ በሚያቃጥል እሳት ጉድጓድ ውስጥም ይጥሏችኋል። ከእጄም የሚያድናችሁ እግዚአብሔር እንደማን ነው? እግዚአብሔር የሚባለውስ ምን አይነት ሰው ነው? እስኪ ሲያድናችሁም አያለሁ አለስ። ሲድራቅም ሚሳቅም አብደናጎም መለሱለት። ንጉሥ ሆይ ይህንን ነገርም ልንመልስልኝ ልንቀበልም አንፈቅድም። እኛ የምናመልከው አምላክ በሰማይ አለ፣ እሱ ከአንተ እጅም ከእሳትም ያድነን ይችላል። ንጉሥ ሆይ ከዚህም እንዲያድነንም ልታውቅ ይገባሃል። አምላክህንም አናመሰግነውም፣ ለሠራውም ለወርቅ ምስልህም አንሰግድለትም አሉት። ያን ጊዜም ንጉሡ ናቡከደነጾር በብዙ ተቆጣ። ስለ ሲድራቅና ሚሳቅም አብደናጎም በፊቱ መልክ ተለወጠ። በፍጹም የሚያቃጥል እሳትም እንዲያነዱ አዘዘ። ኃይለኞች አርበኞች ሰዎችንም ሲድራቅና ሚሳቅን አብደናጎንም አስረው ከእሳት ጉድጓድም እንዲጥሏቸው አዘዘ። ከነቀሚሳቸው ከነጫማቸው ከነሰናፊላቸው እጃቸውና እግራቸውንም አስረዋቸው ከእሳትም በብዙ አንድደውም ከእሳቱ ጉድጓድ ውስጥም ጣሏቸው። የንጉሡን ቃልም ተፈጸመ። እነዚያም ሦስቱ ሰዎችም ሲድራቅ፣ ሚሳቅ፣ አብደናጎ እጃቸውን እንደታሰሩ ወደሚነደው እሳት መካከልም ጣሏቸው። በእሳቱ መካከልም እየተመላለሱ እግዚአብሔርን አመሰገኑ። ከዚህም በኋላ ጭፍሮቹ በንጉሡ ዘንድም ማጣላታቸውንም አልተውም። ስለ እሳቱም ውስጥም አድሮ የወይንም ሐረግም ቀጭንም የቁልቋልም ደምም ጨመሩበት። የእሳቱም ነበልባልም 49 ክንድ ወደ ላይም ተመዞ ወጣ። የእሳቱም ላንቃም እየተወረወረ በውጭ
ከጉድጓዱ አጠገብም ያገኛቸውን ከለዳውያን ያቃጥል ነበረ። የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤልም አናንያ፣ አዛርያን፣ ሚሳኤል ወዳሉበትም ወረደ። የእሳቱን ነበልባልም መታው። እሱም እንደ ነፋስ ውሃ እንደነበር በውሃ ውስጥ እንደተነከረ ቀዘቀዘ። የእሳቱም ነበልባልም ምንም ሳይነካቸው ለመውጣትም አላስጨነቃቸውም። ያን ጊዜም የሶስት ሰዎች ሲድራቅ፣ ሚሳቅ፣ አብደናጎ በአንድ ቃልም አመሰገኑ። እግዚአብሔርንም በእሳቱ ጉድጓድ ውስጥም አመሰገኑት፣ ባረኩት። የአባቶቻችን አምላክ እግዚአብሔር ይባረክ እያሉ አመሰገኑ። ልመናው ጸሎቱ በሁላችን ላይ ይደርብን። የመልአኩ ቅዱስ ገብርኤል ተራዳይነት አይለየን፣ ከክፉ ነገር ይሰውረን፣ በሰላም ያሳድረን። አምላካችን በሰላም ያውለን። የለመነው ልመናችንን ጸሎታችንን ሁሉ ይቀበልልን። በውስጣችን ቋጥረን የመጣነው ለሰው ለመንገር የቸገረንን እሱ የሚያውቀው እግዚአብሔር አምላክ ይፍታልን። በምሕረቱ በቸርነቱ ከተባረከ ከተቀደሰ ዘመን ያድርሰን። የመልአኩ ተራዳይነት አይለየን። አባታችን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን እንደምናደርገን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። አረፍ አረፍ በድጋሚ እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ አጋጣሚ ሆኖ ዛሬ ካለንደር ይዘጋል። የወንድሞቻችን በዓል ይመስለኛል። በእምነት ባንመሳሰልም ያው ወንድሞቻችን በስጋ ወንድሞቻችን ስለሆኑ ወንድሞቻችን ነው የምንላቸውና እኛ ደግሞ የመልአኩ የቅዱስ ገብርኤል ወርሃዊው ዓመታዊም ነው። በተለያየ ቦታ ላይ በምሥራተ ገብርኤል በጎሮ ቅዱስ ገብርኤል ዛሬ ንግስ አለ ቅዳሴ ቤቱ እና ሌላም ጻድቅ ስላለ በዚያ ምክንያት ዛሬ ነግሳል ማለት ነው። እኛ ደግሞ በቅዳሴው በዝማሬ እግዚአብሔር አምላካችንን እናመሰግነዋለን። እዚህ ያደረሰን እግዚአብሔር ክብር ምስጋና ይግባው። ለልብራችሁ እግዚአብሔር እናመስግኑ። እሺ ኮድ 28998 የሆነ መኪና መንገድ ዘግቷል ነው የሚሉት። አሁንም ኮድ 289495 የሆነ መኪና እባካችሁ ስትመጡ መንገድ ላይ መኪናቸውን መምጣታችሁ መልካም ነው። ነገር ግን ከመጣችሁ ዘንዳ መኪናችሁ መንገድ ዘጋል። ለልማት የሚንቀሳቀሱ መኪኖች አሉ፣ አልፈው የሚሄዱ መኪኖች አሉ። ስለዚህ ዘግታችሁን የመጣችሁና አንዳንዴ ለጽድቅ ፍለጋ መጣችሁ ሰው አዝኖባችሁ እንሄድ አትፈልጉ። እግዚአብሔር ከሁላችን ጋር ይሁን። እስኪ ደግመን እልል ብለን እግዚአብሔር እናመስግነው። ስለዚህ እግዚአብሔር ባወቀ ዛሬ ቅዱስ ገብርኤልን ሰብሰብ ብለን ስራም ሳይኖር እንድናከብረው አድርጓልና የኛ መልአክ ቅዱስ ገብርኤል ስሙ የተመሰገነ ይሁን። ከዚህ በመቀጠል ወደ መዝሙሩ ነው የምንሄደው። በየዕለቱ እና በየጊዜው ስንጠራው እየመጣ በቅንነት የሚያገለግለን ወንድማችን ዘማሪ ኤርምያስ መካከላችን ይገኛል። ከሱ ጋር በዝማሬ አብረን እንቆያለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ረጋ ብለን ሳንቸኩል ዝማሬውንም ትምህርቱንም መጨረሻም ጸሎታችንን ጸልየን ገብርኤል ሆይ በሰላም ወደ ቤቴ መልሰኝ ከቤቴ የጎደለውን ሙላልኝ ብለን እቱ በሰላም ብለው አባቶቻችን
ባርከውን ቀድሰውን ቅዳሴ አለቀ ማለት እቱ በሰላም የሚለው ቅዳሴ ሲጨረስ ብቻ ነው ቅዳሴው እንጂ ሩቡ ወይም ግማሹ ቅዳሴ ገና ነው ማለት ነው። ስለዚህ እቱ በሰላም ብሎ ዲያቆኑ ሲያሰናብት እግዚአብሔር ያሉ ምስለክም ምስለ ኩልክም ከእናንተ ጋር እግዚአብሔር ይዋል ይደር አብሯችሁ ይግባ ብሎ ቄሱ ሲያሰናብተን ያን ጊዜ የቅዳሴ ስንብት ይሆናልና ረጋ ብለን እንድንሰማ እንድናዳምጥ እግዚአብሔር አምላክ ይርዳል።